ሰላም ውድ ቤተሰቦች ከዚህ ጋር እንግዲህ ተመልከቱ ማለት ነው። ሱመያ ጀግናዋ ሄዳ እንግዲህ አሯን አበላቸው ማለት ነው። ሱመያ ያው ታውቋታላችሁ፣ በጀግንነት አንደኛ ነች። በጣም ነው እንትን ልምላት እያሏሯጣች በጣም ነው የገረመኝ። ስትጨፍር ስትደነፋ የነበረች ሴትዮ እንደገና እየሮጠች እየተሽከረከረች ቄጧን ጥራ ማለት ነው። ወይኔ አልዋሯጧ፣ ወይኔ አልዋሯጧ። በፊት እኮ ሱመያ ከሰማይ ወጣ በስ መጣች ስትል የነበረው አንዴ ያላገባሁትም፣ አንዴ የባሪ አይደለም፣ አንዴ ምን አይደለም፣ አንዴ ሰራተኛ ነኝ፣ አንዴ ምን ያላስቀባጠሯት ነገር አለ። ወይኔ 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 ወይኔ። እንግዲህ እንዱላ ይዛ በቃ ቤቷን ተረክባታለች ማለት ነው። ልብሷን እንኳን ኮተቷን ሳትይዝ ነው የእሷን ልብስ ለብሳለሁ እያለች ነበረ። ያው እንግዲህ የልብሷን እንኳን ኮተቷን ሳታስይዛት እኔ ኮተቱ ይቅርብኝ ብላ እየሮጠች ሀዩንም ከዚህ ቀደም አይታችኋታል። በገመድ ግን ማርጋ ስራ አሯን እንዳበላቻት ውጭ ደግሞ የኔ ቤት ነው እያለች ስትጎልል ነበረ። አሁን ስታያት የሚያዋጣ ስላልመሰላት በቃ ጥላላት ሄደች ማለት ነው። ለሱመያ ጥላላት ሄደች። በፈለገችው መንገድ እናስተናግዳታለን ማለት ነው። እንደዚህ ነው። ዝም ብላ ገና ለገና አንቺን አልተሳደብኩም እኔ እኮ በጣም ነው የምወድሽ፣ እኔ እኮ በጣም ነው የምወድሽ ሱመያዬ እያለች ለፍልፋ ይኸውላችሁ እንግዲህ ቤቱን ለቃ እየሮጠች አሯሯጧ ነው የገለመኝ። ሌላው አልገለመኝም። ሩጫዋ አይገርማችሁም? በስማም ወይኔ የኔ እናት እሷ እኮ አሁን ሰይድን እየጠበቀች ቁጭ ብላ የኔ እናት እሱ በቃ እሱ እንደሌላው ቃ ሱመያ ደግሞ ላጥ ብላ ሄዳ እያሽከረከረች ደግሞ እኮ ይይዙኛል ብላ ነው እንዲህ እንደዛ የምትሮጠው። ኧረ ወይኔ ሴቱ አይን አወጣ። ከሰው ቤት ይገባና ሴቱ አይን አወጣ ማለት ነው። አይን አወጣ ከሰው ቤት ይገባና መውጫ ቀዳዳው ይጠፋበታል። እኔ አንዳንዴ ይገርመኛል ማለት እኔ በቃ እንዴት በቃ ክብራችንን እንዴት አጣን? እንዴት ቤተሰብ የለንም ወይ? እኔ ካለ ቤተሰብ ነው እንዴ እየተፈጠረ ያለው ያሁኑ ትውልድ ማለት ነው። አሁን እኮ በእነሱ ሃይማኖት ማለት ነው ኒካ ሳታደርጉ ከአንድ ወንድ ቤት መቀመጥ ክልክል ነው፣ ነውር ነው። የሁሉም ሃይማኖት እንደዚህ ከተጋባችሁ በኋላ እሱን ነው የሚፈቅደው። አሁን በእኛ የቤተ ክርስቲያንን እንትላ አክብለን ቢሆን ኑሮ ሁላችንም በሃይማኖታችን ከወንድም ከሴትም እንደዚህ ባንልከሰከስ ኑሮ ይቅል ይለን ነበረ። አንዳንዴ በጣም ይገርመኛል። እንዱ በጣም ነው የሚገርመኝ በአሁኑ ጊዜ የምታዋቸው ነገሮች። እንዱ ቆይ እስቲ ይሄ ዩቲዩቡ እንደው ተቀየረው እንዲህ ህዝቡን እንደው እስቲ ንገሩ፣ ተቀየረ እንዲህ ህዝቡ? ምን ሆኖ ነው ህዝቡ? አበደ እንዴ? እኔ እኮ አበድ ነው እንዲህ ላለሁኝ አንዳንዴ ቁጭ ብዬ ሳስበው እብደታችን ተነሳብን እንዴ? ምን ሆነን ነው ለዚህ ሁሉ ደረጃ የደረስ ነው? እንደዚህ የሆን ነው ስለምንድን ነው እላለሁ ሳስበው። ሁሉም ነገር የአርቴፊሻል ኑሮ ሆነ። በቃ ሁሉም ነገር እንደዚህ አይነት ነገር ካልሰራችሁ በቃ የሚያይላችሁ የለም። ዩቲዩብን በትገቡ ምንም ጥሩ ነገር እንኳን የሚሰሩትን ወንድሞቻችንን ገብተን አናይም። እንደዚህ የሚያጋንኑትንና እንደዚህ ወሬ የሚያወሩትን ነው ገብተን ሁላችንም በቃ እያሽቃበጥን ስናይ የምኖረውና በጣም ይገርማል። አሁንም ይኸው እንግዲህ ይኸው በቃ ምን ትሆን ስታስበው ስታየው በቃ ሁሉ ነገር እንትላለባትና ቤቱን ጥላ ሄደች ማለት ነው። ቤቱን ጥላላት እየሮጠች ሄደች። አይ ሱመያ እኔ እኮ የልጁ እናት ነኝ፣ እኔ እኮ ሚስቱ ነኝ ስትላት አውቃለሁ። እኔ ግን ሚስቱ አይደለሁም፣ አላገባኝም። አንድ ደግሞ እኮ ትራስ እያረግን ነው አንድ አልጋ ላይ የምንተኛው። እንዴት ነው
ወንድና ሴት አንድ አልጋ ላይ የሚተኛ ወንድምሽ ነው የኔ እናት፣ ወንድምሽ ነው ወንድምሽ ነው። አንድ አልጋ ላይ እንደው ዝም ብሎ ከወንድ ጋር እንደው አንድ አልጋ ላይ እስቲ እንደው ማናቸውም በአሁኑ ጊዜ ከወንድም ጋር አይተኛም እንኳን በዚህ ዘመን ማለት ነው። እንደው እውነቱን እየተነጋገርን ብንሄድ ይሻላል። ከባድ በዚህ በከባድ ጊዜ ከወንድም ጋር ራሱ ማደር በጣም እንትን ይላል። እንኳን ልበላችሁ። እንኳን ከምንም ከባዳ ጋር ማለት ነው ከወንድም ጋር እንኳን የሚያስፈላበት ጊዜ ነው እና አባት ልጁን እየደፈረ በዚህ ዘመን ከሰይድ ጋር በአንድ ትራስ እንትልያን እየከለል በአንድ አልጋ ላይ ነው የምንተኛው ስትል እኔ በጣም ነው የገረመች ማለት ነው። በጣም ነው የገረመ። ወይኔ አይዞሽ ሱመያ ጣለብሽ እንግዲህ ያ ሁሉ ስትሳደቢ ፎቶዋን ስከሳከሽ አትመጣም ብለሽ ነው። ናዝሌት ይልቃታል ብለሽ ነው ለሱመያ። እንኳን ናዝሌት የትም አይልቃትም። ስለዚህ ያንን ስራ ባሰሪ ኑሮ ያንን ስድብ ባትሳደቢ ነበር። አንዴ የፎቅ ላይ ወረውራታለሁ፣ አንዴ የምንላታለሁ፣ አንዴ እንደዚህ ያረጋታለሁ፣ አንዴ እንደዚህ ያረጋታለሁ ባቲ ኑሮ ይሄ ሁሉ ነገር አይከሰትም ነበር ብዬ ነው የማስበው። አንዳንዴ የምናደርጋቸውና የምንፈጥማቸውን ነገሮች እያስተካከል በቃ አለ አይደለ የሆነ ውሳኔያችንን የምናስተካከላቸው ውሳኔዎች አሉ የምናወራቸው ሚዲያም ላይ የምናወራቸው። አንቺ እንግዲህ ያንተ የእሷ ፎቶ እዚህ ጋር መሰቀል የለበትም። እኔ በቃ እኔ ሚስትህ፣ እኔ ባለቤትህ ነኝ። የአንቺ የእሷን ፎቶ አውጥተሽ ስትወለውሪው ነበረ። ያው እንግዲህ ፎቶዋን ስትወለውሪ አልነበር እንዴ? ለምን እዛ ወንድነት አነሰሽ? እያየ በዚህ እንትን ስትጨረግደሽ ጊዜ ፈልተሻቆጫል። እና ውድ ቤተሰቦቼ ሱመያ መቼም እንደው አስቂ ነሽ። እንደው ወይኔ አንዳንዴ እኮ የትም እኮ ጀግንነት በየትም አይገኝም ማለት ነው። እንዲህ አንቦቀቦቅሻት ምን ይደረግ። ሌላ ብር ኑሮ እለዋለሁ የአማራይቱ ልጅ ያውም የጎንደሯ እልሻለሁኝ። ስለዚህ እንዲህ ታንበቀብቂያቸዋለሽ። እንዲህ ነው እንትን የምታያቸው የምታዞሪያቸው ማለት ነው። እንዲህ ነው እኛ አማራዎች ማንንም እንደማንፈራ እናሳያቸዋለን። ስለዚህ በዚህ መማር አለብሽ። ምን እየወጣሽ አፍሽን የምከፍችው ሁሉ እዚህ ጋር በጣም ብለሽ እንደዛ ስትይ ይኸው መታ ልክሽን አስገባችሽ፣ ቤቷን አስለቀቀች። አንዳንዴ ስታስቡት በፊት ካለ ሱመያ እኔ ቤቴ አልገባበትም ስትል አልነበር? የሱመያ ቤት ነው ስትል አልነበር? አሁን እንዴት ገባህበት? አሁን እኮ ብትገባበት ሌላም ሴት ብታገባ ልጆችህን እዚህ ጋር ታስደርስልህም ማለት ነው። እና ለፍተሽ አግኝ ብላታለች። ትክክል ነሽ አንቺ። ደም ተፍተሽ ስንት ዓመት ሙሉ በስደት ያፈራሽውን ንብረት ማንም ቁጭ ብሎ ሊበላ አይችልም። እውነቴን ነው የምላችሁ። አንዳንዴ የሆነ ትላላችሁ የለፋችበትን መብቷ ነው። ቤቷን መውሰድ መብቷ ነው። ቤቷ ራሱ መቀመጥ መብቷ ነው። ሱመያ ማለት ነው። ለምን 10 ምናምን ዓመት የለፋችበት ቤቷ ነው። ስለዚህ በትክክለኛው መንገድ እንኳን ብንሄድ አንቺ ምንም አይደለሽም። እዛ ጋር ቤቴ ነው ብለሽ መቀመጥ መከራከል ያለብሽ ማለት ይመስለኛል። እንግዲህ ሸላይክ እያረጋችሁ ሁላችሁ አበረታ